ጠይቃለሁ። የመጀመሪያውን ጥያቄ የማደርገው ማለት ነው አላህ ለእናንተ ተገልጦላችኋል? ለሙስሊሞች በምን መገለጥ ሲባል አካሉን እንደዚህ መገለጥ ማለት መታየት ነው። መታየት እኔ ጌታ ነኝ ብሎ እንደዚህ ምድር ላይ መታየት መገለጥ። አምላክ አይታይም። በመጽሐፍ ቅዱስም እንደማይታይ ላሳይሽ ይችላል። ላሳይሽ ነው መጽሐፍ ቅዱስ። እኔ አንተን የጠየኩህ አሁን አላህ ተገልጦላቸው ለሙስሊሞች እኔ አምላካችሁ ነኝ ብሏቸዋል? እኔ አምላካችሁ ብሎናል። ነገር ግን መታየት የሚለው ከሆነ አይችም። እንደ መጽሐፍ ቅዱስ እንደ ቁርአንም አምላክ አይገለጥም፣ ለማንም እንደማይታይ። እሺ መገለጥ ማለት አሁን ለምሳሌ ለሙስሊሞች ማለት ነው ተገልጦላቸው እንደውም ማለት ነው መጀመሪያ ሳይቷች ይክዱታል። ራሱ መጀመሪያ ያዩት ሌላ ስለሆነ ተቀይሮባቸው መጥቶባቸው ለትንሳኤ ቀን እንሄዳለን። እዚህ ምድር ላይ ጨርሽ ተገልጦላቸው አልተገለጠ የሚለውን ይህን ጨርሽና እኮ እዚህ ምድር ላይ እኮ ትንሳኤ አይደለም። እዚሁ ምድር ላይ ይገለጥላቸውና መጀመሪያ በሆነ የሚያውቁት አላህ አለ። ከዛን ተቀይሮ መጥቶባቸው እኔ አላህ ነኝ ብሎ ሲላቸው ኖ አንተ አላህ አይደለህም ፈጽሞ አናውቅም፣ እንደውም በአላህ ታንተ እንጠበቃለን ይሉታል። ማስረጃ ችለን እሺ አዲስ ልጥቀስልህ። እኔ አልከፍትልም። ሰዎች አሉ። ምንድን ነው ሰዎች አሉ ማለት? አረብ ሀገር ነኝ ያለሁት። እንደ እንትናዎች በሞባይል ሸር ናቸው። የት ጋር ነው? ኖ እኔ ማውጣት አልችልም። ልጥቀስልህ። ሳሂህ ቡካሪ 7439 አልችልም። ድንገት ይመጡብኛል። አንተ ራስህ አውጣው። ለምን ትፈራለህ? ምንም አያደርጉሽም። ኖ ከዚህ በፊት እሺ ልንገርህ። ከዚህ በፊት ከልጅቷ ጋር ስናወራ ስለ መጽሐፍ ቅዱስ ስታነብ ነበረ እና ለምን የእነሱን መጽሐፍ እንዳታነብ ትከፍሪያለች ብላታለች ልጅቷን። የክርስቲያኖችን መጽሐፍ እኛ እናነብም ብላለች እና እኔንም አስጠንቀኛለች። እባክሽን አቡን በዚህ ራስሽን ትናት ህፃን ልጅ አይደለም። ራስህ አውጣ ራስሽን ዝጊና አውጪ። አሁን ችግር የለውም። ና እኔ ብትጠረኝ አንተ አውጣው። ለምን ፈራኸው? አንተ መጽሐፍ ጋር ባለቤቱ አንተ ነህ። በዚህ አይነት መፍራት እንኳን አንቺን አይደለም ቄሶችን እንደድረሻ አንቺ እኛ ፈርተን ሳይሆን አውጪው እያልኩሽ ነው። አንቺ እኔ አላውጣውም፣ አንተ አውጣው። ነገርኩ፣ ጥቅሱን ነገርኩ እኮ። የለሽ ምን ይዛን የመጣቸው አሁን ቁጥር እኔ ስለማውቅ ነው። ይሰጣታል፣ ይህን ቁጥር ይሏታል። ቁጥር አይደለም። አንተ ለምንድን ነው እንደዚህ የምታደርግ? ጌታን አይደለም። እሺ አውጪው። አላወጣም፣ በቃ ተወው። እሺ ወደ ሁለተኛው ጥያቄ። እኔ እየነገርኩሽ ነበር። ጠይቀሽ ልመልስላት ስል አይደለም ማለችኝ እና ለዚያ ነው እኔ አውጪ አልኳት። ገብታችኋል አይደለ? አይ ይሄ ስለ ትንሣኤ ቀን የሚያወራ ነው እያልኩት አይደለም ምድር ላይ ነው አለች። እነሱ ከሆነ አውጥተሽ ማሳየት አለብሽ። እኔ አይደለም እኔ ላስረዳሽ እያልኩሽ ጠየቅሽ አይደል ልመልስልሽ እያልኩኝ አይ ነው ብለሽ ግግም ካልሽ ያንን እሺ ተናድጄ ነው ይቅርታ። እሺ አናደኸኝ ነው መጀመሪያም ተናድጄ ስለገባሁ ነው። እሺ አስረዳኝ። ስለ ጳውሎስ ስለኛ ስታወራ እናደዳለኝ። በጣም ነው የምናደድብህ። ተሳስቻለሁ። ከተሳሳትኩ እኮ ማረም ትችያለሽ በተናገርኩት ላይ በአቅም ማረምህ ነበረ ስለማለቅ ነው እንጂ። ለማንኛውም አሁን የነገሩሽ ምንድን ነው? አላህ እዚህ ነግረውኝ አይደለም አንብበሽ ነው። አሁን እንደው በእርግጠኝነት አንቺ እንደው መጽሐፍ አንብበሽ አገላብጠሽ አጊተሽ ነው ነግረውሽ። ጌታ ምስክሬ ነው። ይሄ አሁን ራሱ አለ አውጥቼዋለሁኝ። ኦኬ አንብበሽ ማለት ነው። የመጀመሪያ ራሱ ምን ይላል? ክፈተው አንተ ዊሳይድ እዚህ ስለ አይሁዶች ስለሁሉም ነገር እንዳለ ይተነትናል። እሺ አሁን ላውጣልሽ እና ችግር የለውም። እሺ ላውጣላት። እሺ አውጣ። እሺ ችግር የለውም ላውጣልሽ። እዚህ ምድር ላይ አላህ ታይቷል እያለችን ነው። እሺ ቁጥር ስንት ነው? ምንድን ላይ ነው የሚገኘው? ሳሂህ ቡካሪ 7439 ቡካሪ 7439 ቦክስ 97 65 7439 አይደለ? እሺ እዚህ ምድር ላይ የሚሆን ሰማይ ብቻ እኔ ስለተናደድኩኝ አላውቅም። አንተ አስረዳኝ። ስለ ትንሣኤ ቀን የሚያወራ ነው ስልሽ አይደለም ምድር ላይ ነው እያልሽ በቃ አናደኸኝ ነው። እሺ ይቅርታ አልኩ።
በቃ እንደዛ ተናድጄ ነው። እዚህ ምድር ላይ ስለመታየት አይደለም። አምላክ እዚህ ታይቷል አልታየም የሚል ጥያቄ ነው ያነሳሽው አይደል? አልታየም እዚህ ለማንም። እኛ አሁን ማየት አንችልም በምድር ላይ እንደ መጽሐፍሽም ማየት አይታይም እያልኩሽ፣ አይ ታይቷል በምድር ላይ ነው አይደለም፣ በትንሣኤ ቀን ነው። ስለዚህ የትንሣኤ ቀን የሚሆነውን ነው አሁን ላስረዳሽ። ለአሁንኛው 7439 ያረዳሽው እሺ፣ ላስረዳሽ። በቃ የትንሣኤ ቀን ስለሚሆን ነገር ነው። ሐዲቱ በጣም ረጅም ነው። ወስላለን በጣም ረጅም ስለ ህዶች ስለ ክርስቲያን የሰዓት ውስጥ ጠላ ምናምን በጣም ብዙ ነው። ብቻ ይሄ ነው ይሄው ነው። ወደ ታች ውረድ። ቆይ አረብኛው ላይ አረብኛው ላልከው እዚህ ላይ አሁን ጥያቄሽ ምንድን ነው? በምድር ላይ እንዳልሆነ ታውቂያለሽ። ይሄንን አይደለ? እሱን ልለፈው ተረድተሻል። የትንሣኤ ቀን እኔ ጥያቄ ለምን ማለት አሁን ለምሳሌ ክርስቲያኖችም አይሁዶችም ሙስሊሞችም ነበሩ እና ክርስቲያኖችም አይሁዶችም ከተባረሩ በኋላ ወደ ገሃነም ለምን እነሱን እየተቀያየረ ይመጣባቸዋል? አላህ ራሱ ማለት ነው እየተቀያየረ ይመጣል ሳይሆን ሌላ ቅርጽ ያሳያቸዋል ነው የግዴታ እኮ። ሌላ ቅርጽ ለምን ያሳያቸው? ለምን ሌላ ቅርጽ ያሳያቸዋል ነው ጥያቄ። በጣም ጥሩ። አሁን እንግዲህ መናፍቆችና አማኞች ናቸው። ሁሉም አማኝ ነን ብለው በምድር ላይ ይሄዳሉ አይደለ? ለምሳሌ አማኝ ነኝ ብሎ መናፍቅ አለ በመካከላቸው አይደለም አይደል? አማኝ ነን ይላሉ፣ በመካከል ግን መናፍቅ አለ አማኝ መስሎ የሚኖር ማለት ነው። እነዚህን ለመለየት እነዚህ ሰዎች መናፍቃኖች የዛኔ ያንን የክፍሩነ ቢላሂ ዐዘ ወጀል እነዚያን መናፍቁንና አማኝን ለመለየት የሚደረግ ነገር ነው እንጂ ነገር አይደለም። እሺ ያ ነው። እና አላህ ራሱ እየተለዋወጠ አይደለም የሚመጣው። ብዙ ሰው እንደዛ ይመስላቸዋል። አይደለም። አላህ ስብሐነ ወተዓላ ዘለዓለም አንድ ማንነት ነው ያለው። ነገር ግን ያንን ያሳያቸዋል ነው። ፈየእቲህም ላሁ ቢሱረትን ላ ያዕሪፉነሁ፣ የማያውቁት የሆነን ማንነት አላህ ስብሐነ ወተዓላ ያሳያቸዋል። የዛኔ ምን ይላሉ? አንተ ለስተ ረቡና ይላሉ አማኞች። ይሄማ ጌታችን አይደለም ይላሉ። እንዴት ሊያውቁ ቻሉ ከተባለ በምድር ላይ ሳሉ በተላከላቸው በመጽሐፋቸው በቁርአን ላይ ባህሪውን ስለነገራቸው ይሄማ ጌታችን አይደለም ይላሉ። ثم يأتي الله ከዚያም አላህ ራሱ ይመጣል። አንተ ረቡና ብለው የዛኔ ስጁድ ይወርዳሉ ማለት። የዛኔ አንተማ ጌታችን ነህ ብለው አማኞች ስጁድ ይወርዳሉ። መናፍቆች ግን መውረድ አይችሉም፣ እዛው ቀጥ ብለው ይቀራሉ። አላህ በቁርአን ላይ ምን አለ? የውመ ዩክሸፉ ዐን ሳቂን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን ይላል። የዛኔ ስጁድ ለማድረግ በሚጠሩም ጊዜ ማድረግ የማይችሉም መናፍቆች አለ። ስለዚህ አላህ ይመጣላቸዋል ሳይሆን አላህ ስብሐነሁ ወተዓላ ያንን ፈየእቲህም ላሁ ፊ ሱረትን ላ ያዕሪፉነሁ ፈየቁሉን አንተ ለስተ ረቡና ثم يأتي الله بسورة يعرفونه فيسجدون ይላል። ቃል በቃል ይሄንን ያለበትን ላሳያችሁ። እሺ ወደ ታች ደግሞ ወደ ታች ራሱ በምን ትለዩታላችሁ? በባቲል ምንድን ነው አልገባኝም። ባሲል አላህ ስብሐነሁ ወተዓላ እግር እንዳለው ለመግለጽ ነው። እግር አለው ወይ? አዎ እግር ሲባል ግን እኛ እንደምናስበው እንደዚህ አይነት እግር አይደለም። እንደዚህ አይነት አይደለም። ዋካቸው እኔ ከፍጥረቴ ጋር አልመስልም ብሏል። እግር የሚለውን ነገር ምን አይነት ነው የሚለውን ከይፍያውን እጅ አለኝ አለምን በእጆች የፈጠርኩት ሲል ለምሳሌ እንደዚህ አይነት እጅ ማለት ነው አይደለም። በፍጹም ከይፍያውን እኛ አናውቅም። ያንን ገብቶሻል አይደለ? ፈጣሪን እስካላየነው ድረስ ነቢያት በትምህርት ደረጃ ብቻ እስከሆነ ድረስ የነገሩን ያንን የነገሩንን አምነን ነው የምንቀበለው። ገብቶሻል አይደለ? ያ እግዚአብሔር እግሮች አሉት በእግሮችም ይረማመዳል ይላል መጽሐፍ ቅዱስ። እግር ሲባል አንቺ ማለት እግር እግዚአብሔር ኢየሱስ ስለሆነ እሱ ላይ ሳትገባ ማለት ነው። እሱ ላይ መጽሐፍ ቅዱስ ላይ አትግባኝ እኮ በጣም የምታናደ ማርያምን ለምን ትገባለህ? መጽሐፍ ቅዱስ ጠይቁ ቦታ ላይ ተረጋጊ። ብዙ ክርስቲያኖች አሉ አይደለ? እነሱም ትምህርት እንዲሆናቸው ነው። ለምን ጭንቅ ለምን ይልሻል? ተረጋጊ። በጣም ነው የምታናድደኝ የምራው ጨጓራ ፈቃደ ልትገለው ነው። እግዚአብሔር እግሮች አሉት በእግሮቹ ይረማመዳል ይላል። እግዚአብሔር እጆች አሉት በእጆቹ ያጨበጭባል ይላል መጽሐፍ ቅዱስ። ከንፈሮች አሉት ብብት አለው እግዚአብሔር ከንፈሮች አሉት ያፏጫል። ዝንቦችንና ንቦችን በማፏጨት ይጠራል ይላል። ከፈለጋቸው ያሳያቸዋለሁ። አይ ይሄ ኢየሱስ ስለሆነ ነው በአዲስ ኪዳን በስጋ ስለተገለጠ እንዳትሉ፣ ብሉይ ኪዳን ላይ ስላለ አምላክ ነው። በስጋ ሳይገለጥ በፊት እንደዚህ ሁሉ ማንነቶች አሉት። እጆች አሉት በእጆቹ ያጨበጭባል ይለናል። ኦኬ የሆነ እንደዚህ እያልኩኝ እኔ ቀርቼ ያው እና እግዚአብሔር እንደዚህ ያጨበጭባል ብል ይህ ትክክል ነው ትላላችሁ? አይገናኝም። እኔ ከማን ጋር ትመስሉኛላችሁ? አትመስሉኝ ካላ በማንም በፍጡር ልትመስለው አይገባም። አላህ በቁርአን ላይ 5 ቦታ ላይ ከእኔ ጋር ማንም የሚመስል የለም አለ።
ስለዚህ እግር ሲባል የሰው ልጅ እግር አስታውሰህ ኦኬ እንደዚህ ነው ማለት ነው አያስኬድም። እንደዚህ ክህደት ነው። እንደውም እንደዚህ ብሎ ካሰብ አንድ ሰው ይሄ ክህደት ነው። ቦታዎች አላርላ ላነዕሪፉ ከይፍየተ ዛሊክ ያንን ከይፍያውን እርሱ ራሱ ነው የሚያውቀው። ነገ የውመል ቂያማ የትንሣኤ ቀን ታዩኛላችሁ ብሏል። የዛኔ የምናየው ይሆናል ማለት ነው። ያ ጋሽ ተቀጣይ አሁን ጥያቄሽ ቀጥል። እሺ ሁለተኛ ጥያቄ ደግሞ ማለት ነው በእስልምና ውስጥ አላውቅም እኔ ስለ አዳምና ስለ ሔዋን ነው ጥያቄ። አዳምና ሔዋን ሕያው ነበሩ ማለት ሞትም አያውቃቸውም፣ መሸገር አያውቃቸውም፣ ምንም ነገር አያውቃቸውም በገነት እያሉ። ግን ሔዋን ተሳሳተችና አዳምን ማሳሳተችና ተረገመች ማለት ምንም ንጹሕ ነበረች ያኔ። በእሷ ምክንያት ነው አሁን እኛ ሴቶች በየወሩ ደም የምናየው። ስለዚህ እስልምና ውስጥ በአዳም በሔዋን ምክንያት አይደለም ብለው ነው ማለት ማንም በማንም ማዝያት አይቀጣም ትላላችሁ። እና እኛ በየወሩ ደም የምናየው በማን ምክንያት ነው? እኔ ምን አጥፍቼ ነው? በጣም ጥሩ። በእሷ ምክንያት ካልሆንኩ በጣም ጥሩ። እንዳነሳቸው እንደሰማችሁት እንደ ክርስትና ሴት ልጅ ነች የኃጢአት መነሻና መጀመሪያ። ሔዋን ተሳስታ ከዛ አዳምን እንደገና ወደዚያ ስትጠራችው እንዲበላ አደረገችው። ጳውሎስም ይሄን ይናገራል። ያለችው ትክክል ነው። ጳውሎስ ምን ይላል መጽሐፍ ቅዱስ ላይ? አዳም ግን አልተታለለም አለ። የወንዱ ጥፋት አይደለም የሴቷ ነው። ሴቷ ግን ተታላ እያለ በሴቷ ላይ ጭኖባታል። ቁርአን እስከተባለ ላ ሔዋን ነች ሐዋ ነች አላለም። ሁለቱም ነው ያለው። ፈአከላ ሚንሃ ይላል። ሁለቱም ከእርሷ በሉ እያለ ይናገራል። ገብቶሻል አይደለ? ፈበደት ለሁማ ሰውአቱሁማ እያለ ይናገራል። ስለዚህ ነው አሁን ጥያቄዋ ምንድን ነው? የወር አበባ ምክንያት በክርስትና ከእርግማን መነሻው እርግማን ነው። ይሄ የታወቀ ነው። እግዚአብሔር ረገማት። ምክንያቱም ፈጣሪ ነው። አፈር ነህና ወደ አፈር ተመልሳለህ ወደ ምድር ይጣል። ስለዚህ የወር አበባ የመጣው በክርስትና በእርግማን ምክንያት ነው። ሴት ልጅ ተረግማ ነው አይደል የምታየው? በሔዋን ምክንያት ነው። እንደ እስልምና በኩል እስልምና ከተባለ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ጥያቄ ተጠይቀው ነበር። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሰበብ አልሐይድ የአላህ መልክተኛ ስለ ወር አበባ ደም መምጣት በሴት ልጆች ላይ ምክንያቱ ምንድን ነው ተብለው ተጠየቁ። ቃል ሀዛ አምሩን ከተበሁ ላሁ ዐላ በናቲ አደም አላህ ይህን በአደም ሴት ልጆች ላይ ስለሚወልዱ ያደረገው ነገር ነው አሉ። ይቅርታ የመውለድ ኃላፊነትና የተጣለባት ሴት ልጅ ስለሆነች እንድታይ ሆነች አሉ። አለቀ። በእርግማን ምናምን ብሎ ሂሳብ የለም። የመውለድ ኃላፊነትና የተጣለበት ወንድ ሆኖ በነበር እሱ ነበር የሚያየው ማለት ነው። ከመውለድ ጋር የተያያዘ ነገር እንጂ ከእርግማን ጋር የተያያዘ ነገር አይደለም በፍጹም። ገብቶሻል? ላሳይሽ ይሄን ያሉበትን ቦታ። ቆይ አታሳይኝ መጽሐፍ ቅዱስ ሳይሆን እዚሁ ላይ ማለት ነው። ከመውረዳችን በፊት እዛ በገነት እያለም ማለት ነው። እዚህ ምድር ላይ ከመጣን እኮ ነው ብዙ ተባዙ ይተባል ነው። እዛ እያለንማ ሞትም አያቀንም። እዛው ነው። እዛው እያሉ ገና ፈጥሯቸው ምድርንም ሙላት ብዙ ተባዙ የተባሉት ገና እንደተፈጠሩ ነው። ገና እንደተፈጠሩ በእኛ አይደለም ነው። በእኛ አይደለም ነው። አሳይ قالوا بلى ولكن حقت كلمة العذاب على الكافرين. ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እንመልከት ቅዱሳን። ያውና ኦሪት ዘፍጥረት ምዕራፍ 26 ላይ ይጀምራል ስለ አዳም። ያውና እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሳዎችን፣ የሰማይ ወፎችን፣ እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዛ ይላል። አየሽ፣ አይፈጥራቸው ነው ገና እየፈጠራቸው እያለ ይታይሻል። ለምድር እንደፈጠረው ቃል በቃ ገና ይናገራል። የባህር አሳዎችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ ምድር ያው ለምድር ነው የፈጠረው። ገና እንፍጠር እንዳለ ለምድር እንደሆነ ተናገረ። በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ ይላል። ገና ገነት ሳይገባ ማለት ነው። ገብታችኋል? ገና ሳይፈጥረው እንፍጠር ብሎ ባሰበበት ጊዜ ገና ለምድር እንደሆነ ተናግሯል። ከዚያስ እግዚአብሔርን ሰውን በመልኩ ፈጠረ አለ። ይህ ከመፍጠሩ በፊት ራሱ ገና ለምድር እንደሆነ የሚፈጥራቸው ዓላማው ተናግሯል። እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። እግዚአብሔርን ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ያ የጠየቅሽው ምድርንም ሙሏት። ገና ገነት ሳይገቡ ነው ይሄን ቃል የተናገራቸው። ግዟትም፣ የባህር አሳዎችን፣ የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው ይላል።
አይ የት አለ ኢምራን? ቡም አይልም። ወጣች ብዙ ተባዙ ያለውን ቃል ልትፈጽም ሄድሽ። እሺ እንድትመለሽ እች ልጅ ትጠይቃለች። ትረባ። አለይኩም አሰላም ወረሕመቱላሂ ወበረካቱ። ዳነክ አለሁ አልሐምዱሊላህ። እኔ ሙስሊም ነኝ፣ ግን ከዛም በኋላ እኔ ደግሞ የመጣሁት